ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ዓርብ ታህሳስ 10 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። ስፖርታዊ መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላይ ካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ13ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች በዛሬው ዕለት ተከናውኗል። በዚህም መሰረት የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው የአሰልጣኝ ኤርሚያስ ዱባለው ቡድን ኢትዮ ኤሌክትሪክ መሪነቱን ያጠናከረበትን ውጤት በዛሬው ዕለት ማስመዝገብ ችሏል። በአዲስ አበባ በቢቂላ ስቴዲየም በተደረገው የዚህ የ13ኛ ሳምንት መርሃ ግብር ወሳኝ ጨዋታ ላይ ኢትዮ ኤሌክትሪክ አዳማ ከተማን አስተናግዶ 2-2 በሆነ ውጤት በማሸነፍ መሪነቱን ያጠናከረበት ውጤትን ማስመዝገብ ችሏል። ኢትዮ ኤሌክትሪክ ይህንን ጨዋታ በአሸናፊነት እንዲያጠናቅቅ የኢትዮ ኤሌክትሪክ የፊት መስመር ተጫዋቾች ዙፋን ደፍረሻንና ዳግማዊት ሰለሞን ኳስና መረብን ማገናኘት ችሏል። 37ኛው ደቂቃ ላይ የመጀመሪያው ግማሽ 45 ከመጠናቀቁ አስቀድሞ 8 ደቂቃዎች ሲቀሩ ዙፋን ደፈርሻን የመጀመሪያ የኢትዮ ኤሌክትሪክን ግብ ከመረብ ማሳረፍ ችላለች። ኢትዮ ኤሌክትሪኮች ከረፍት በኋላም በነበረው እንቅስቃሴ እጅጉን ጠንክረው ተመልክተናቸዋል። በዚህም መሰረት ዳግማዊት ሰለሞን 77ኛው ደቂቃ ላይ ያስቆጠረችው ጎል ኢትዮ ኤሌክትሪክ ጨዋታውን 2-2 በሆነ ውጤት እንዲያሸንፍ አስችሎታል ማለት ነው። በዛሬው እንቅስቃሴ እንግዲህ ዳግማዊት ሰለሞን ጎል ማስቆጠሯን ተከትሎ በአጠቃላይ በሴቶች የኢትዮጵያ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነቱን ትራክ ወይም ደግሞ በዚህ የውድድር ዓመት ያስቆጠረቻቸውን ጎሎች ወደ 18 ከፍ ማድረግ ችላለች ማለት ነው። ከተጫወተቻቸው ጨዋታዎች የበላይ ነው ጎል ማስቆጠር የቻለችው። በ13 ሳምንት ጨዋታዎች 18 ግብ ከመረብ ማሳረፍ ችላለች ማለት ነው። እቺ ተጫዋች በዘንድሮ ዓመት በኢትዮ ኤሌክትሪክ ውስጥ እየተመለከትናት እንገኛለን። በቀጣይ እንግዲህ የኢትዮጵያ ብሔራዊ ቡድን ሉሲዎቹ ላይ ከምንመለከታቸው እንስት እግር ኳሰኞች መካከል አንደኛዋ ዳግማዊት ሰለሞን መሆኗን እያስመለከተች ነው የምትገኘው። ኢትዮ ኤሌክትሪክ የዛሬውን ድል ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 36 ከፍ ማድረግ ችሏል። በኢትዮጵያ ሴቶች ፕሪሚየር ሊግ ታሪክ በተደጋጋሚ ዋንጫ ክብሮችን ማሳካት የቻለውን ኢትዮጵያ ንግድ ባንክንም ሳምንት ማሸነፋቸው የሚታወስ ነውና ተከታታይ ድላቸው ሆኖ ተመዝግቧል። እስካሁን ድረስ ካከናወኗቸው 13 መርሃ ግብሮች በአንዱ ብቻ ነው ሽንፈት የገጠማቸው። በቦሌ ክፍለ ከተማ የተሸነፉበትን አጋጣሚ መጥቀስ ይቻላል። ከዛ ውጪ ግን ያደረጓቸውን 12 ጨዋታዎች በድል በማጠናቀቅ 36 ነጥቦችን ይዘው ቀደም ሲል እንደገለጽኩላችሁ እንደዚሁ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመሩ ነው የሚገኙትና በቀጣይስ በ14ኛው ሳምንት መርሃ ግብር ላይ ይህንኑ መሪነታቸውን ያስቀጥላሉ የሚለው ነገር እንደዚሁ ይጠበቃል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ ዳኞችን ይመለከታል። ዓለም አቀፉ የእግር ኳስ ዳኞች ማህበር የ2026 ኢንተርናሽናል ዳኞችን ስም ዝርዝር እንደዚሁ ይፋ አድርጓል። ኢትዮጵያን ዳኞች ከዚህ ቀደም ከነበራቸው ቁጥር የኢንተርናሽናል ዋና ዳኛ ማዕረግን ያገኙበትን በቁጥርም ከፍ ብለው የተመለከትንበትን መረጃ ያደረሰን ደግሞ እንግዲህ የሀገር ቤት ስፖርታዊ መረጃዎችን በሰፊው ወደ ስፖርት ተመልካቹ የሚያደርሰው ታማኙ የመረጃ ምንጭ የሆነው ሶከር ኢትዮጵያ ነው ይህንን ያስነበበው። ከዚህ ቀደም 22 እጩዎች የኢትዮጵያ እግር ኳስ ፌዴሬሽን ለፊፋ አሳውቆ እንደነበረም መረጃው ጠቅሷል። ይሁንና አሁን በተጨማሪ ላለፉት 5 ዓመታት ተቋርጦ የነበረው የኢንተርናሽናል ረዳት ዋና ዳኛ እንደዚሁ አንድ ኮታ ስለመጨመሩ ነው በፊፋ በኩል ለኢትዮጵያ እግር ኳስ ፌዴሬሽን ያስታወቀው ተብሏል ማለት ነው። በዚህም መሰረት እንግዲህ በወንዶች ኢንተርናሽናል ዋና ዳኞችን ስም ዝርዝር ስንመለከት በፊፋ እውቅና ያገኙት ማኑኤል ወልደ ጻዲቅ፣ ቴድሮስ ምትኩ፣ ኤፍሬም ደበሌ፣ ሄኖክ አበበ፣ ዳንኤል ይታገዙ፣ ሃይማኖት አዳን እና ባህሩ ተካ ሆኗል ማለት ነው። በሴቶች ኢንተርናሽናል ዋና ዳኛ እንደዚሁ ስንመለከት ደግሞ ኢንተርናሽናል ዋና ዳኛ በቅርቡ ትልልቅ ጨዋታዎችን ከሀገር ውጭም በመጓዝ በማጫወት ላይ የምትገኘው ለብዙ እንስት ዳኞችም ማሪያ የሆነች የምትገኘው ሲሳይ ራያ እናገኛለን። ማርታ መለሰ፣ ዮርዳኖስ ሙሉጌታ፣ መዳብ ወንድሙ ሆኗል ማለት ነው። ረዳት ዋና ዳኞችን በወንዶች በኩል ስም ዝርዝራቸው እንደዚሁ ይፋ ተደርጓል። ፋሲካ የዋላሸት፣ ትግል ግዛው፣ እንደዚሁም ሙስጠፋ መኪ፣ ሲራጅ ኑር በገኔ፣ አማን ሞላ፣ እንደዚሁም ደግሞ ኤልያስ መኮንንና ዘመኑ የሲሳይ ነው የተሰኘው ረዳት ዋና ዳኞች እንደዚሁ ኢንተርናሽናል ረዳት ዋና ዳኞች ስም ዝርዝር
ይፋ ተደርጓል ማለት ነው። በሴቶች ስንመለከት ረዳት ኢንተርናሽናል ዳኞችን ስንመለከት እንደዚሁ ስንታየው ደፈርሻ፣ እልፋሿ ካሳሁን፣ ወይንሸት ካሳይና መቅደስ ብርሃኑ ሆነው ተመልክተናልና እንግዲህ የኢንተርናሽናል ዋና ዳኞች ቁጥርም ጨምሯል። በትልልቅ የውድድር መድረኮች ዳኞች ኢትዮጵያን ዳኞች ኢትዮጵያ ውስጥ ያለውን አንዳንድ ሁኔታ እንደዚህ በመቋቋም በተለይ ከስልጠና ጋር ከተለያዩ ሁኔታዎች ጋር በመቋቋም እንግዲህ በራሳቸው ጥረት ውስን ነው እንግዲህ የዳኞች ማህበርም ድጋፍ እንደሚያደርግላቸው በተደጋጋሚ የሚገልጹት ማለት ነውና ይሄ ነገር መሆኑ ያው የኢትዮጵያ እግር ኳስ ፌዴሬሽን እነዚህ ነገር ተከታትሎ ማሳወቁንና እነዚህ ዳኞች በኢንተርናሽናል ደረጃ ወደ ከፍታ እንዲወጡ የራሱን ሚና መጫወቱ የዳኞች ማህበርና የኢትዮጵያ እግር ኳስ ፌዴሬሽን ሊመሰገን ይገባል። በቀጣይ በትልልቅ ጨዋታዎች እንግዲህ ሀገር ወክለው ኢትዮጵያን እንደሚያኮሩ ተስፋ እናደርጋለን። ልክ እንደነ ኢንተርናሽናል በአምላክ ተሰማ እንደዚሁ እንደነ ሊዲያ ታፈሰ አሁን ደግሞ የመጡ ወጣት ዳኞች አሉና በአፍሪካ ዋንጫውም እንደምንመለከታቸው ተስፋ እናደርጋለን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ስንመለስ ወደ ስፖርታዊ ጉዳዮቻችን ነው የምናቀናው። እንግዲህ መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ የተለያዩ መረጃዎችን ወደ እናንተ እያደረስን እንገኛለን። በመጪዎቹ የእረፍት ቀናቶች ቅዳሜና እሁድ የአውሮፓ ታላላቅ አምስቱ ሊጎች ላይ የሚደረጉ ጨዋታዎች እንደዚሁ ምን ይመስላሉ የሚሉትን በቅድሚያ የምንመለከታቸው ነው የሚሆነው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የ17ኛ ሳምንት መርሃ ግብር ጨዋታዎች ከነገ ቀን 9 ሰዓት ከ30 ጀምረው ይከናወናሉ። አመሻሹንም 12 ሰዓት ላይ ጅማሯቸውን የሚያደርጉ በኩል ተመሳሳይ ጊዜ የሚደረጉ በርከት ያሉ ጨዋታዎች አሉ። በደረጃ ሰንጠረዡ ላይ ለውጥ ሊያመጡ የሚችሉ ላለመውረድ የሚደረገው ትንቅንቅ እንደዚሁም ደግሞ በቀጣይ የውድድር ዓመታት የአውሮፓ ተሳትፎን ለማግኘት በሚደረገው ሽኩቻ ላይ እንደዚሁ አዳዲስ ነገሮችን ያስመለክታሉ ተብሎ ይጠበቃል። የ17ኛ የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማለት ነው። እንግዲህ ነገ ቀን 9 ሰዓት ከ30 ሲል በሴንት ጄምስ ፓርክ ስቴዲየም ኒውካስል ከምዕራብ ለንደኑ ክለብ ቼልሲ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ቼልሲ በዚህ እንቅስቃሴ ላይ ድል የሚቀናው ከሆነ የበለጠ ነጥቡን ከፍ በማድረግ ወደ 31 ከመሪዎቹ ክለቦች እንደዚሁ ጋር የሚኖረውን የሻምፒዮናነት ፉክክር የበለጠ ዳግም መመለስ የሚችልበትን ድል በሰፊው ማመቻቸት ይችላል ማለት ነው። በተለይ አስቀድሞ ጨዋታውን ማድረጉ የበለጠ ወደ ደረጃ ሰንጠረዡ ከፍታ ለመውጣት ያስችሏል። ቼልሲ በአሰልጣኝ ሄንዞ ማሬስካ እየተመራ እንግዲህ
31 ነጥቦችን የሚያገኝ ነው የሚሆነው የነገውን ጨዋታ በድል ማጠናቀቅ ከቻለ አራተኛ ደረጃ ላይ ይገኛል። ስለዚህ ወደ አራተኝነት ደረጃውን የበለጠ አጠናክሮ የሚቀጥልበትን ውጤት ነው ማስመዝገብ የሚችለው ማለት ነው። በዚህ እንቅስቃሴ ላይ አሰልጣኝ ኤንዞ ማሬስካ ዛሬ ጋዜጣዊ መግለጫ ሰጥቷል። በተለይ ከቀጣይ ቆይታቸው ጋር በተያያዘ ማለት ነው እና የቡድን ዜናዎችንም በተመለከተ እንደዚሁ አስተያየት ሲሰጡ ነበረ። በጨዋታው ላይ ኮል ፓልመር ወደ ጎል አስቆጣሪነቱ መመለስ በዚህም ጨዋታ ላይ የተለየ ነገር ለቡድኑ መስራት የሚችልበት ወቅታዊ ጥሩ አቋሙ ላይ እንደሚገኝ እንደዚሁ አስተያየታቸውን ሰጥተዋል ማለት ነው። ቀጣይ ማንቸስተር ሲቲን ይረከባሉ ከሚሉት ጥያቄዎች ጋር በተያያዘ ከመገናኛ ብዙሃን እንደዚሁ ጥያቄ ቀርቦላቸው ነበር። አሁን እኔ እዚህ ያለሁት ቼልሲ ነው። በቼልሲ እጅግ በጣም ደስተኛ ነኝ። በቀጣይ የሚሆነውን እንመለከታለን። ነገር ግን እኔ አሁን የሚያሳስበኝ ስለ ቼልሲ የውጤት መሻሻልና ወደ ከፍታ መምጣት እንጂ ስለ ማንቸስተር ሲቲ የማስብበት ጊዜ የለኝም። ቡድኔን ማሻሻል ነው የምፈልገው። በቀጣይ ግን የሚሆኑት ነገሮች እንመለከታለን። ከዚህ ቀደምም ከጣሊያኑ ክለብ ዩቬንቱስ ጋር ስሜን ሲያያይዙ ነበር። አሁን ደግሞ ተቀይሮ ከሲቲ ጋራ እየተያያዘ ይገኛልና እነዚህ ጉዳዮች ከግምት ያለፉ እንደማይሆኑ ተስፋ አድርጋለሁ የሚል አስተያየት ሰጥቷል ማለት ነው። በቼልሲ ግን ደስተኛ ናቸው። ሁልጊዜም ቼልሲን ለማሻሻል እየሰሩ እንዳለ እንደዚሁ ሀሳባቸውን ገልጸዋል ማለት ነው ጣሊያናዊ አሰልጣኝ ኤንዞ ማሬስካ። ሌሎች ጨዋታዎች ይኖራሉ። አመሻሽ 12 ሰዓት ላይ ጅማሯቸውን የሚያደርጉ በኩል ተመሳሳይ ጊዜ 20ኛ ደረጃ ላይ የሚገኘው ወልቨርሃምፕተን ወንደረርስ አሁንም የተገኙትን ቀዳዳዎች በመጠቀም ወደ ላለመውረድ እንግዲህ ትግሉን ያደርጋል ተብሎ ይጠበቃል። 2 ነጥብ ነው እስካሁን ድረስ አንድ ጨዋታ ማሸነፍ አልቻለም። ካከናወናቸው 16 ጨዋታዎች በ14ቱ ሽንፈት አስተናግዷል። 2 አቻ ውጤት ነው ያጠናቀቀው። በእርግጥ ከመሪው ክለብ አርሰናል ጋር የነበረው የሳምንቱ ጨዋታ እጅግ በጣም አስደናቂ ነበረ። 1 ነጥብ ተጋርቶ የሚወጣበት ጫፍ ላይ ደርሶ ነበረ። በስተመጨረሻ ግን ተቀይሮ የገባው ብራዚላዊ ኢንተርናሽናል ገብርኤል ጄሱስ በራሳቸው የተከላካይ ስፍራ ተጫዋቾች ላይ ጫና በማሳደሩ የራሳቸው ላይ ግብ አስቆጥረው መድፈኞቹ ወሳኙን 3 ነጥብ እንደዚሁ ማሳካታቸው የሚታወስ ነውና ወልቨርሃምፕተን ወንደረርስ ከመሪው ክለብ አርሰናል 1 ነጥብ ለማግኘት የነበረው የመጨረሻው ጥረት መክሸፉ ይታወቃል። ከዛ መነቃቃት ተነስተው ዛሬስ ምን አይነት ነገስ በሚደረገው ጨዋታ ላይ ምን አይነት ውጤት ሊያስመዘግቡ ይችላሉ? ከብሬንትፎርድ ሲቲ ጋር ነው ጨዋታቸውን የሚያከናውኑት ማለት ነው። ሌላኛው ማንቸስተር ሲቲ በኢታሃድ ስቴዲየም ዌስትሃም ዩናይትድን ያስተናግዳል። በዚህ እንቅስቃሴ ላይ የአሰልጣኝ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ድል የሚቀናው ከሆነ ከመሪው ክለብ አርሰናል የመሪነቱን ስፍራ በ1 ነጥብ ልቆ መረከብ የሚችልበትን አጋጣሚ መፍጠር ይችላል። ይሄ ደግሞ ከሰዓታት በኋላ ጨዋታውን በሚያደርገው የአርሰናል ተጫዋቾች ላይ ከፍተኛ ጫና ሊኖረው እንደሚችል ከወዲሁ ለማንቸስተር ሲቲዎች እንደ ልዩ ጥቅም እየታየ ነው የሚገኘው። በተከታታይ ጨዋታዎች ላይ ማንቸስተር ሲቲዎች መነቃቃትን በማሳየት ላይ ነው የሚገኙትና በኢታሃድ ስቴዲየም የሚደረገው ጨዋታ ተጠባቂ ነው። በዚህ እንቅስቃሴ ላይ ምናልባት ዶኩ የማይሰለፍበት እድል ሊኖር እንደሚችል እየተነገረ ነው የሚገኘው። ሮድሪም በተመሳሳይ እንደዚሁ ለጨዋታው ዝግጁ አለመሆኑን ተገልጿል ማለት ነው። ዌስትሃም ዩናይትድ ላለመውረድ ከሚጫወቱ ክለቦች መካከል አንደኛው መሆኑ ነው የሚታወቀው። ዌስትሃም ዩናይትድ 13 ነጥቦችን ይዞ 18ኛ ደረጃ ላይ ይገኛል። የአሰልጣኝ ኑኖ ስፕሪንቶ ሳንቶሱ ቡድን ዌስትሃም ዩናይትድ ነገር ግን ላለመውረድ እየታገሉ የሚገኙ ክለቦች ደግሞ መሪ ላይ የሚገኙትን ክለቦች እንደዚሁ ሲፈትኗቸው በተለያዩ አጋጣሚዎች እንመለከታለን። ይሄም ነገር ምናልባት በነገውም ማንቸስተር ሲቲን ሊገጥመው እንደሚችል ነው እየተገመተ የሚገኘው ማለት ነው። ሌሎች ጨዋታዎች አሉ። በዚሁ ሰዓት ላይ ብራይተን ሰንደርላንድን ያስተናግዳል። እንደዚሁ በርንማውዝ ከበርንሌ ጋር የሚያደርጉትም ጨዋታ ሌላኛው ተጠባቂ ጨዋታ ነው። ምሽት 2 ሰዓት ከ30 ላይ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የመርሲሳይዱ ክለብ ሊቨርፑልን የሚያስተናግድበት ጨዋታ ትልቅ ትኩረት አግኝቷል። እንደነ መሐመድ ሳላ ያሉ አፍሪካውያን ተጫዋቾች ቀዮቹን ለቀው ወደ ብሔራዊ ቡድን ግልጋሎታቸው ማምራታቸው የሚታወስ ነውና በዚህ እንቅስቃሴ ላይ ቶተንሃም ሆትስፐርስ እንግዲህ ጨዋታውን ያከናውናል በሜዳው። አሁን ላይ ሊቨርፑል ያለፉትን 2 ጨዋታዎች በተከታታይ በአውሮፓ ቻምፒየንስ ሊግ የውድድር መድረክና በፕሪሚየር ሊጉ ድል ማሳካቱን ተከትሎ ይህንን ድል ለማጣጣም ተዘጋጅተናል የሚል አስተያየት ሰጥቷል አሰልጣኝ አርነ ስሎት ከጨዋታው አስቀድሞ በነበራቸው እንደዚሁ ቃለ ምልልስ ላይ ማለት ነው። እሳቸው እንደሚሉት አሁን ላይ ቀዮቹ ወይም ደግሞ ቡድኔ ሊቨርፑል እየተመለሰና በአስተማማኝ ቁመና ላይ ይገኛል። ይህንንም እናሳካለን። ትልቁን ሊቨርፑልን ስትጠብቁ ስትገምቱት የነበረውን ሊቨርፑል እየተገነባ ነው የሚገኘውና ጥሩ መዋሃድ አለ። ከጊዜ ወደ ጊዜ ቡድኔ ላይ ከፍተኛ መሻሻል እየተመለከትኩ እገኛለሁ። ተጫዋቾችም ይህንን ለማድረግና ደጋፊዎቻቸውን ለማስደሰት ጥረት በማድረግ ላይ ይገኛሉ የሚል አስተያየት ሰጥቷል።
ተመልክቷል። በዚህ ጨዋታ ላይ እንደዚሁ ፍሪምፖንግ ወደ ሜዳ ይመለሳል ተብሏል። ከዛ ባለፈ ዶሚኒክ ሶቦስላይም ተቀይሮ የሚገባበት አጋጣሚ ሊፈጠር የሚችልበት እድል እንዳለ ተነግሯል። ካልሆነ ደግሞ ይሄ ጨዋታ ያልፈዋል። በቀጣይ ጨዋታ ግን ዝግጁ ስለመሆኑ ተነግሯል ማለት ነው። በሊቨርፑል በኩል ያሉት እንቅስቃሴዎች ይህንን ነው የሚመስሉት። ሌላው በዕለተ እሁድ መርሃ ግብሮቹ ቀጥለው ይከናወናሉ። ከዛ አስቀድሞ ግን ምሽት 5 ሰዓት ላይ በዕለተ ቅዳሜ የሚደረጉትን ጨዋታዎች እንመልከት። ሊድስ ዩናይትድ ከክሪስታል ፓላስ ጋር ጨዋታቸውን ያደርጋሉ። በዚሁ ሰዓት ላይ ደግሞ ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም የሊጉን መሪ ክለብ ሊቨርፑል አርሰናልን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። አርሰናሎች ይህን ጨዋታ በማሸነፍ መሪነታቸውን አጠናክረው ለመጓዝ ከፍተኛ ፍልሚያ ይጠብቃቸዋል። በዚህ ጨዋታ ላይ እንግዲህ በወልቨርሃምፕተን ወንድረሱ ጨዋታ ወደ ሜዳ ከጉዳት መልስ መምጣት የቻለው ዊሊያም ሳሊባ የመከላከሉን ዲፓርትመንት ይመራል ተብሎ እየተነገረ ነው የሚገኘው። ገብርኤል ማጋሌዥ እንደዚሁ በቅርቡ ወደ ሜዳ እንደሚመለስ አሰልጣኝ ሚካኤል አርቴታ ዛሬ በነበረው ጋዜጣዊ መግለጫ ተናግሯል ማለት ነው። ዙቢሜንዲም ለጨዋታው ዝግጁ ስለመሆኑ ነው እየተነገረ የሚገኘውና ይህንን አስተያየት ሰጥቷል። ገብርኤል ኢየሱስ በጥሩ መነቃቃት ላይ ነው የሚገኘው። ሳምንት እንደተመለከታችሁት በወልቨርሃምፕተን ወንድረስ ላይ ያንን የመሰለ ጎል እንዲቆጠር ወይም ደግሞ ያንን ነጥብ ይዘን እንድንወጣ ያስቻለን ገብርኤል ኢየሱስ ነው። አሁንም ገና የተሻለ መስራት የሚችልበት አቅም ላይ ነው የሚገኘው። በዚህም ጨዋታ ላይ የሆነ ነገር እንጠብቃለን ብለዋል ከሱና ገብርኤል ኢየሱስ በዚህ ጨዋታ ላይ የሚጠበቃል ማለት ነው። ወደ ኤቨርተን አምርተው ጉዲሰን ፓርክ ላይ ነው ጨዋታቸውን የሚያከናውኑት። ስለ አሰልጣኝ ዴቪድ ሞይስ አስተያየት ሰጥቷል አሰልጣኝ ሚካኤል አርቴታ። ዴቪድ ሞይስ እጅግ በጣም ለሙያው የሚጥር ሙያውን ለማሻሻል ሁልጊዜም በተሻለ ሁኔታ ከመመለከታቸው አሰልጣኞች መካከል እግር ኳስን አክብረው ከሚሰሩ አሰልጣኞች መካከል አንደኛው ነውና ከአሰልጣኝ ዴቪድ ሞይስ ብዙ ነገሮችን ተምሬያለሁ የሚል አስተያየቱን ሰጥቷል ማለት ነውና እንግዲህ ወጣቱ አሰልጣኝ ካንጋፋው አሰልጣኝ የሚገናኙበት የኤቨርተን እና የሊጉ መሪ ክለብ አርሰናል የሚያደርጉት ጨዋታ በዕለተ ቅዳሜ እንደዚሁ የሚከናወን ነው የሚሆነው ማለት ነውና አርቴታ እነዚህን ጉዳዮች አስመልክቶ አስተያየት እንግዲህ አድርሷል ማለት ነው። በዕለተ እሁድ የሚደረጉትን ጨዋታዎች ስንመለከት አስተን ቪላ በሜዳው ማን ዩናይትድን ያስተናግዳል። ምሽት 1 ሰዓት ከ30 ላይ በቪላ ፓርክ ስቴዲየም የሚደረግ ጨዋታ ነው። በዚህ ጨዋታ ላይ ዩናይትዶች ወደ አሸናፊነት ለመምጣት አስተን ቪላም የሶስተኛ ደረጃውን አስጠብቆ ለመጓዝ አሁን እንግዲህ 33 ነጥቦችን ይዞ ሶስተኛ ደረጃ ላይ ነው የሚገኘው። ከዚህም በተሻለ በሻምፒዮናነት ፉክክር ውስጥ አለው ለማለት የአሰልጣኝ ኡናይ ኤምሬው ቡድን ትግል ያደርጋል ተብሎ ነው እየተነገረ የሚገኘው ማለት ነው። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ36 ነጥቦች በቀዳሚነት እየመራ ይገኛል። ማንቸስተር ሲቲ በ34 ነጥብ ይከተላል። አስተን ቪላ 33 ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጧል። ቼልሲ በ28 ነጥብ አራተኛ ደረጃ ላይ ነው የሚገኘው። ከዛ ባለፈ ክሪስታል ፓላስ በ26 ነጥብ እንደዚሁ ማንቸስተር ዩናይትድ፣ ሊቨርፑል፣ ሰንደርላንድ እኩል 26 ነጥቦችን ይዘው በጎል ክፍያ በመበላለጥ ከሶስተኛ እስከ ሰባተኛ ያለውን ደረጃ ይዘው እየተመለከትን ነው የምንገኘው ማለት ነው። ወራጅ ቀጠና ስፍራ ላይ ዌስትሃም ዩናይትድ፣ በርንሌ እና ወልቨርሃምፕተን ወንድረስ ተቀምጧል ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ ኤርሊንግ ብራውት ሃላንድ በ17 ግቦች ከማንቸስተር ሲቲ በቀዳሚነት ይመራል። ኢጎር ቲያጎ በ11 ግብ ከብሬንትፎርድ ሲቲ ይከተላል። ማቴታ እና እንደዚሁ ዳኒ ዌልቤክ ደግሞ ከክሪስታል ፓላስ እና ከብራይተን ኦቭ አልቢዮን እኩል 7 ግቦችን ከመረብ በማሳረፍ ይህንን ትራክ በመከታተል ላይ ነው የሚገኙት የከፍተኛ ጎል አስቆጣሪነቱን ማለት ነው። በቀጥታ ወደ ስፔን ላሊጋ ጨዋታዎች እናልፋለን። የስፓኒሽ ላሊጋም የ17ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ጀምረው ነው የሚከናወኑት። ዛሬ ቫሌንሺያ በሜዳው ማሎርካን ያስተናግዳል። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ነገ የመርሃ ግብሩ ጨዋታዎች ቀጥለው ሲከናወኑ አዲስ አዳጊው ክለብ ኦቪዲዮ ከሴልታ ቪጎ ቀን 10 ሰዓት ላይ ጨዋታቸውን ያደርጋሉ። ሌላኛው አዲሱ አዳጊው ክለብ ደግሞ ሌቫንቴ ከሪያል ሶሴዳድ አመሻሽ 12 ሰዓት ከ15 ሲል የሚጀምሩ ይሆናል ጨዋታቸውን። ኦሳሶና ከአላቬዝ እንደዚሁ ሪያል ማድሪድ በሜዳው ሳንቲያጎ በርናቦ ሴቪያን የሚያስተናግድበት ጨዋታ ምሽት 5 ሰዓት ላይ ነው የሚደረገው። ጂሮና ከአትሌቲኮ ማድሪድ፣ ቪላሪያ ከሊጉ መሪ ክለብ ባርሴሎና የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ኤሌቼ ከሪያው ቫልካኖ፣ ሪያል ቤቲስ ከኤታፌ የሚያደርጓቸው የስፔን ላሊጋ 17ኛ ሳምንት መርሃ ግብር ማሳረጊያ ጨዋታዎች ናቸው። በተለይ በቪላሪያል እና በባርሴሎና መካከል የሚደረገው ጨዋታ ትልቅ ትኩረትን አግኝቷል። በዚህ እንቅስቃሴ ላይ ባርሴሎና መሪነቱን አሁንም አጠናክሮ ለመቀጠልና እንደዚሁ የላሊጋውን የዋንጫ ክብር ለማሳካት የአሰልጣኝ ሃንስ ፍሊኩ ቡድን በጥሩ ቁመና ላይ እንደሚገኝ አሰልጣኝ ሃንስ ፍሊክ በተደጋጋሚ
እየተናገሩ ነው የሚገኙት። አሰልጣኝ ሃንስ ፍሊክ በቀጣይም በብሉ ግራናዎቹ ቤት የሚያቆያቸውን የተጨማሪ የውል ኮንትራት ለማደስ እንደዚሁ ንግግር ስለመጀመራቸው እየተገለጸ ነው የሚገኘው ማለት ነውና በእንዲህ አይነት ሁኔታ የላሊጋው ጨዋታዎች ይቀጥላሉ። ምባፔ ባርሴሎና በ43 ነጥቦች የሊጉን የደረጃ ሰንጠረዥ ቀዳሚ ሆኖ ይመራል። ሪያል ማድሪድ በ39 ነጥብ ይከተላል። ቪላሪያል በ35 ሶስተኛ ደረጃ ላይ ነው የሚገኘው። አትሌቲክ ቢልባኦ፣ ኤስፓኞል እና ሪያል ቤቲስ ተከታዩን ደረጃ ይዘውታል። የከፍተኛ ጎል አስቆጣሪነቱን ትራክ የስፔን ላሊጋ ምባፔ ነው በ17 ግቦች በቀዳሚነት እየመራ የሚገኘው። ፌራን ቶሬስ እንደዚሁ በ16 ግቦች ሁለተኛ ደረጃ ላይ ተቀምጧል። ሁለቱ አንደኛው ከሪያል ማድሪድ ሌላኛው ደግሞ ፌራን ቶሬዝ ከባርሴሎና ነው በመከታተል ላይ የሚገኙት ማለት ነው። የአንድ ግብ ልዩነት ነው በመካከላቸው የሚገኘው ማለት ነውና የስፔን ላሊጋ 17ኛ ሳምንት መርሃ ግብር ጨዋታዎች ይህንን ይመስላሉ። ሌላው የሚሆነው የጣሊያን ሴሪያም የ16ኛ ሳምንት መርሃ ግብር ጨዋታ እንደዚሁ ቀጥሎ ይከናወናል። ነገ የሚደረጉትን ጨዋታዎች ስንመለከት ላዚዮ ከክሪሞንሴ ጋር ጨዋታውን ያደርጋል። ምሽት 2 ሰዓት ላይ ይደረጋል። ዩቬንቱስ እንደዚሁ ባሊያንዝ ሮማን ያስተናግዳል። የዋና ከተማውን ክለብ ሮማን ምሽት 4 ሰዓት ከ45 ላይ በሜዳው ይጋብዛል። ካግላሪ ከፒዛ ቀን 8 ሰዓት ከ30 ላይ በዕለተ እሁድ የሚደረግ ጨዋታ ነው። ፊዮሬንቲና ከዩዲኒዜ እንደዚሁም ጄኖዋ ከአታላንታ ጋር የሚያደርጉት ጨዋታ የጣሊያን ሴሪያ ዋና ጨዋታዎች ናቸው። የሊጉን የደረጃ ሰንጠረዥ ኢንተር ሚላን በ33 ነጥቦች በቀዳሚነት እየመራ ይገኛል። ሌላኛው የሚላኑ ክለብ ወይም ደግሞ የሚላኑ ክለብ ኤስ ሚላን በ32 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ናፖሊ፣ ሮማ፣ ዩቬንቱስ፣ ቦሎኛ፣ ኮሞ፣ ላዚዮ ተከታዩን ደረጃ ይዘውታል በሴሪያው የደረጃ ሰንጠረዥ ማለት ነው። የከፍተኛ ጎል አስቆጣሪነቱን የሴሪያውን ላውትሮ ማርቲኔዝ ከኢንተር ሚላን በ8 ግቦች በቀዳሚነት ይመራል። የኤስ ሚላኑ ተጫዋች እንደዚሁ ክሪስቲያን ፖሊሲች ደግሞ 7 ግቦችን ከመረብ በማሳረፍ ሁለተኛ ደረጃ ላይ ተቀምጧል። ኦርሶሊኒ በ6 ግቦች ሶስተኛ ደረጃ ላይ በሴሪያው እየተመለከት ነው እንገኛለን ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለት አርብ ታህሳስ 10 2018 ዓ.ም በእኔና በባልደረቦቼ የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቻችንን ስለተከታተላችሁ ናሁ ቴሌቪዥን ምርጫችሁ አድርጋችሁ ከኛ ጋር ስለቆያችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሂንዱላ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ይቀጥላሉ። የናሁ ቴሌቪዥን ፕሮግራሞችን ከቲቪው በተጨማሪ በዩቲዩብ ቻናላችን ታገኛላችሁ። በመላው ዓለም መድረስ ይችላል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ዋና ከሀገር ቤት እስከ ባህር ማዶ ዜናዎችን፣ የመዝናኛ ፕሮግራሞችን እንደዚሁም ደግሞ ሌሎች እንደዚሁ ፕሮግራሞችን የምታገኙበት ዩቲዩብ ቻናላችን ነው። ከ405 በላይ ተከታዮች አሉት። ይህንን ቻናል በመቀላቀል ቤተሰብ እንድትሆኑ በድጋሚ እንጋብዛችኋለን ማለት ነው። መልካም ጊዜ